ሁላቸውም ተመርምረው እስር ቤት ገብተዋል። በቃ ዘበኛው እንደሌለበት ስለታወቀ ለቀውታል። ዳጣም ሲጀመር ልጁ አደጋ ሲደርስበት ቤት ውስጥ ስለሌለች ታጅምሩም ወደ ምርመራ አልሄደችም። አቢጌል እና አቶ ደረጀ ውስጥ ናቸው። የቀሩት እነሱ ነበሩ። ውሃዬም የምታውቀውን ነገር በልጅ ቅንጭላቷና በልጅ አእምሯ ምንም ሳትደብቅ ለመርማሪው ነግረዋለች። መርማሪው የእሷን ነገር በተለይ ተጨባጭ ያለው ነገር ስለሆነ ከሰማ በኋላ አቶ ደረጀን ጠርቶ የሆነውን ነገርና የተፈጠረውን ነገር ውሃም የምታውቀውን ነገር እንድትናገረች ነገራቸው። አቢጌል የህግ ተማሪ ብትሆንም ጋጥ ወጥ አይነት ባህሪዋንም አልተወችም። የህግ አክባሪ ነው፣ የህግ አስፈጻሚ ነው፣ የህግ አካል ነው ብላ ሰውየውንም አላከበረችውም። እንደ ቤት እንደምታረገውና ቤተሰቦቿን አዛ እንደምታደርጋቸው እዛ ጋጥ ወጥ የማይረባና የሚረባውንም ነገር ልትናገር ስትል ምን አይነት ወንበር ላይ እንዳለችና ቦታው እንደዛ አይነት ቦታ እንዳልሆነ ሰውየው ነገራት። እሷም ቢሆን ምንም አይነት መረጃ ሳታገኙ ልጁ ላይ ጉዳት አድርሰሻል ብላችሁ ዝም ብላችሁ ያመጣችሁ በምን ምክንያት ነው? እኔ ተጠያቂ ከሆንኩኝ ለምን አታስፈርዱብኝም በፍርድ ቤት? እዚህ አምጥታ አስሬ ገለሽዋል አልገደልሽውም ብለህ የምትጠይቀኝ እኔ ምን እንድመልስልህ ነው ብላ መልሳለታለች። አቶ ደረጀ በሶስተኛ ሲገቡ የተፈጠረውንና ቤት ውስጥ በልጁ ላይ ምን አይነት አደጋ እንደደረሰና ስለ አደጋውስ የሚያውቁት ነገር ካለ ብሎ ጠየቃቸው። እና ደግሞ የቤቱን ካሜራ ለምን እንዳነሱትም ጠየቃቸው። የቤቱን ካሜራ እንዳጋጣሚ ያነሳ ነው በሆነ ነገር ነው እና ደግሞ ልጄን አስገባልኝና ስለምትፈልገው መረጃ እሷናን የሆነን እሷ ፊት ሁሉንም ነገር እነግርሃለሁ ብሎ አቢጌል እንድትገባ አስደርገዋል። አቢጌል ከገባች በኋላ አባቴ ይነገራል አይነገርም፣ እውነቱን ያወጣል አይወጣም፣ እስር ቤት መታሰሬ ነው እያለች እየተጨነቀች አቶ ደረጀ እንግዲህ ልጃቸው መታለች፣ የሆነውን ነገር ይንገሩን፣ እውነት ነው ልጁ ቤት ውስጥ በእጃችሁ ህይወት አልፏል? ልጁስ የት ነው ያለው? የት ነው የቀበራችሁት? እያለ በጥያቄ አፋጠጣቸው። አቶ ደረጀ ከልጃቸው ፊት ከአንዴሉ ሁለቴ እውነቱን ተጋፈጪ፣ እውነቱን ተናገሪ ብለው ብዙ ጊዜ ሰጥተዋታል። እሷ ግን ወደኋላ ተራሷ ውጭ ምንም ስለማንም ስለምንም መጨነቅ አልፈለገችም። አሁን ግን የማትወጣበት መቀመቅና እውነቱን መጋፈጥ እንዳለባት ብታስብም ግን ደግሞ እውነቱ አድርጌዋለሁ ብላ መናገር አልፈለገችም። ብትናገርም የስንት ዓመት እስር ቤት ስለሚጠብቀኝ እስር ቤት ህይወቴ መማቀቅ አልፈልግም ብላ በአባቷ እንዲፈረድ ዝም ጸጥ ረጭ ብላለች። አባቷ አዎ እውነት ነው ልጁ ቤት ውስጥ በእጃችን ጠፍቷል፣ እኔ ነኝ የገደልኩት፣ ግቢ ውስጥ ቀብረነዋል ብለው ተናገሩ። ብዙ አባቶች ለልጆቻቸው ሲሉ ዋጋ እንደሚከፍሉ ያሳዩት ተምሳሌት አቶ ደረጀ ልጃቸው እንደገደለችው ጠንቅቃ ብታቅም አፋቸውን ሞልተው ያልገደሉትንና ያልፈጸሙትን ወንጀል እኔ ነኝ የገደልኩት ብለው ልጃቸውን አድነዋል። ፖሊሱም አምኖ አስሮ ወደ ሌላ ቦታ አድርጎቸዋል። አቢጌል ይሄንን ስትሰማ አባዬ ውሸቱን ነው፣ አባዬ ታማሚ ነው፣ እናቴን ጥራልኝ፣ አባዬ ውሸቱን ነው እንጂ እሱ አልገደለውም፣ እኛ ቤት ሲጀምር ሰው አልሞተብንም፣ ምንም የተፈጸመ ወንጀል የለንም እያለች ልታስተባብል ሞከረች። በኋላ ላይ አባቷ ኮስተር ብለው እንደዛ ማድረግ የለብሽም የገደልኩት እኔ ነው ብለው ስላመኑ አቢጌል ለቅሶ አለቀቀችው። በቃ ለኔ ብሎ አባዬ ታሰረልኝ፣ ይህን ያክል እኮ የሚወደኝ አይመስለኝም ነበር እያለች ከምርመራ ቦታ ከወጣች በኋላ እየተንገዳገደችን ቢሆን ወደ ቤት መጣች። ዳጣ ቤቱና በመስተዋት አመጣጧን እያየቻን ነበር። ሁኔታዋ ጥሩ ነገር እንደማይሰማ ስላወቀች ይች ልጅ ምን ሆና ነው እንደዚህ ሻንጣዋንም ልትጥለው የደረሰችው? የቤቱንም ደርጅ ልትወጣ እኮ ምንም እንትን አላላትም። አቅም አታለይ። አባዬ ላይ የሆነ ነገር ተፈጥሯል። እውነትም አባዬ ያልገደለውን ገድያለሁ ብዬ ቃሉን ሰጥቶ ይሆናል እኔ ብላ ተጠራጥራ ተከትላት ገብታለች። እናቷና ቤታቸው የሚኖረው የጓደኛቸው ልጅ ምን እንደተፈጠረ ሁሉንም ነገር ስላወቁ በቀለ ልጁ ሲል እጁን ሰጥ አባዬ በቃ ሊታሰር ነው ማለት ነው፣ በቃ ሊወሰንበት ነው ማለት ነው እያለ ለአቶ ደረጀ ባለቤት አዋያት። እሷም ብትሆን እንግዲህ አባት ለልጁ የሚከፍለው ዋጋ ይሄ ነው፣ ብዙ ጊዜና ብዙ ሰዓት ታይ እየተባለች ስርዓት እንዲኖራትና በጥሩ ትምህርቷን ተምራ ትልቅ ደረጃ እንድትደርስ ነበር። እሷ ግን አልሰማ ብላ
ጭራሽ ደግሞ አባቷ እስር ቤት ቃሉን ሰጥቶ ሲያስር እኔ ነኝ ያደረኩት እኔ ነኝ የፈጸምኩት ሳትል ይኸው አፏን ከፍታ ዝም ብላ ትቀመጣለች። ዝም ብላ ትመለከታለች። ልጅቱ ከራሷ ውጭ ሌላ ማንንም አትወድም። ራስ ወዳድ ናት። ገና ይቀራታል እያለች እና ደግሞ ይሄንን ቤት ሁሌም ስለ ሞት እያወራን ህፃኗና ምንም የማታውቀው የዋሃዬ ቅንጭላቷ እየተረበሸና እየተመረዘ ስለሆነ የድሮ ቤቴ ብመለስ ይሻለኛል እና እቃችንንም ቀጣይ ሳምንት ወደ ድሮ ቤታችን እንሄዳለን አለች። ዳጣ ስለነበራት ስለ እናቷ ሁኔታና ስለተቀደደው ደብዳቤ ከዚህ በፊትም አቢጌል ስለነገረቻት አንዳንድ ነገር ተነስታ ሰላም ጋር ደውላ የተፈጠረውን ነገርና አባቷ ስለ እናቴ ምን ታውቂያለሽ ብሎ ወረቀት ላይ ለምን እንደጻፍሽ ሁሉንም ነገር ንገሪ ብላ ጠየቀቻት። እሷም ቢሆን ልታውጣጪ ነው እንጂ እውነት እኔ እናትሽን አውቄ አይደለም አባትሽን ጠይቂው ብላ መልሳላታለች። መታም ደግሞ የወለደችውን ልጅና አንቺ ምን አውቀሽኛል እንዴት መጪ ብላ ጠይቃታለች። እሷም እሺ ብላ ወደ ቤት ተመልሳለች። ወይዘሮ ማርታ እንደ ድሮ ከባላቸው ጋር ጎን ለጎን ሆነው ቁጭ ብለው እንደፈለጉ የሚጫወቱትና የሚዝናኑበት አሁን ላይ የለም። እቤት ሲገቡ ጭር ብሏል። ወደ መኝታ ክላስ ሲገቡ ማንም የለም። አቢጌል ክላስ ሲገቡ ተደፍታ እያለቀሰች ነው። ስለተፈጠረው ነገር ስለሚያውቁ አሁን ራስሽን ማረጋጋት አለብሽ። እንግዲህ አባትሽ ምን ያክል እንደሚወድሽ አውቀሻለ። ማንም ያላደረገውን ነው። መቼም አንድ አባት ልጆቹ እስር ቤት ሲማቀቅና የሆነ ችግር ደርሶባት ዝም የሚል አባት የለም። እንግዲህ አየሽ አይደል እያሉ እሷንም እንደመቆጣትም እንደማሳዘንም እያሉ ራሷን ይዘው እተኛችበት በርታ ማለት አለብሽ እያሉ ነበረ። ዳጣ ገባችና አቢጌልን ጠየቀቻት። በአንቺ ምክንያትና በአንቺ ባደረግሽው ወንጀል አባዬ ታሰረ ነው የምትይኝ አለቻት። እውነቱን አላመነችም ነበር። አባዬ እውነቱን እጁን ሰጥቷል፣ ታስሯል፣ እውነቱን ተናግሯል ብላ ስትነግራት አንቺ እንዴት እንደዚህ ታደርጋለሽ? ሲበዛና ሲጠና ራስ ወዳድ ነሽ። እንዴት አባትሽ እንዲታሰርና እንዲፈረድበት ታረጊያለሽ? ብላ ተቆጥታ ትወጣለች። ይሄ ንግግር አእምሮዋን ነካት መሰለኝ። ደጋግሞ በጆሮዋ በቅንጭላቷ እየጮኸ ቁጭ ብላ እንግዲህ ተደፍታ ወየው እያለች ለቅሶ አለቀዋለች። ዘበኛው ከምርመራ ነጻ ስለሆነ ወደ ቤት ተመልሷል። የቤት ሰራተኛዋ ማንም የለም። የቤት ሰራተኛዋ እየተቀላለዱ ሰላም እየተባባሉና ከእስር ቤቱ ከምርመራው ምን ተብሎ እንደመጣ እየጠየቀችው እሱም ቢሆን እዚህ ሀገር ያሉ ፖሊሶች ምንም አይረቡም፣ ገና ሲያኝ እኮ ነው የተርበደበደው። እውነትም ጋሼ እኔን መቅጠራቸው ጥሩ ነው። ዘበኛ ያስፈልጋቸዋል። ባይሆን ኖሮ የዚህ ሀገር ፖሊስ አገርና ሰፈር ይጠብቃል ብሎ መተማመን ዘበት ነው እያለ ጉራውን መንፋት ጀመረ። ሰራተኛዋም ጉራው እንደሆነ ስላወቀች መቼም አብራይ ስላልሆነች እና ስላላየች ነው አይደለ እንደዚህ የምትጉራራብኝ። በላሁን ማንም ሰው የለም ና ምሳህን ብላ ምግብ ብላ ስትለው እሱ ማንም ሰው የለም ና ምግብ ብላ ስትጠይቀው ሌላ ነገር ነው ትዝ ያለው። ይች ልጅ ሳታስበው ልታስወልደኝ ነው እንዴ? ልጅ እንዲኖረኝ ልታረገኝ ነው እንዴ? እያለ ሊመገብ ሄደ። አርጁን ተብዬው ወደ ግቢ መጥቶ ከዘበኛው ጋር አንዳንድ ነገር እያወራ ነው። በተለይ ከእስር ቤቱ በኋላ አባቷ ናቸው እንጂ የገደሉ ጓደኛዬን አቢጌል አልገደለችውም፣ ያለ ስራዋ ወንጅያታለሁኝና ይቅርታ ልጠይቅ አጥራልኝ እያለው ቢለውም ዘበኛው እንደዚህ በያዘው ዱላ እግሩን ሰብሮ ከግቢ ያባሮታል። እንግዲህ አቶ ደረጀ የተቀበረበትን ቦታ ግቢ ስለሆነ ሊያሳዩ ከፖሊሱ ጋር እጅና እጃቸው ተጠፍንጎ መጡ። ግቢው ተናወጠ። በሩ ሁሉ ተከፈተና ዘበኛው ፖሊስና አቶ ደረጀ መጥተዋል ኑ ቶሎ እያለ መቆፈሪያና ሬሳው እንዴት እንደሚቆፈር ለምርመራ እንደሚያስፈልግ ስላወቁ አሳዩአቸው። አቢጌል ቤተሰቡ ሁሉ ግልብጥ ብሎ 50 ትቀር መጥተው አባቷን በዛ መልኩ ስታይ ውሃ አባዬን ለምንድን ነው እንደዚህ በስተኋላ እጁን እንደዛ አርጋ ያሰርከው ብላ ፖሊሱ አእምሮዋና ቅንጭላቷ ገና የሆነው በዚህ በድንጋይ ሳልፈነክትህ አባዬን ፍታል አባዬን እንደዚህ ማሰር አትችልም፣ አባዬን ፍታው እያለች ማልቀስ ጀመረች። ድንጋን ፈለግ አድርጋ ልትመታው ስትል እናቷን ንቅ አድርጋ ፖሊስ እኮ ነው፣ ፖሊስ አይመታም በድንጋ። ፖሊሱም ያው እንግዲህ የቅንጭላት የአእምሮ ታማሚ መሆኗን ስለገባው በቃ ፈታልሻለሁ እሺ ብሎ አባቷን ከታሰረው እጅ ላይ ሰንሰለቱን ፈታው።
ዋሃ ታሳዝናለች። የምታውቀው ነገር የሚገባት ነገር ያሉበት ሁኔታ ምንም አልገባትም። እንግዲህ ቤታቸው ያለው ወንድ የዲያጣ ፍቅረኛ ስሙ ጠፋብኝ። እሱ ሬሳውን ለመቆፈር ዶማ እያመጣ ሲታገል አቢጌል ራሷን መቆጣጠር አቅቷት አባዬ ምንም አላደረገም፣ አባዬ ምንም አልፈጸመም፣ እኔ ነኝ የፈጸምኩት ብላ ተናገረች ማለት ነው። ፖሊሱም አዋቶ ማን የፈጸመውና ማን ያደረገው ብሎ ሲጠይቃት እኔ ነኝ ያደረኩት ብላ መልሳለታለች። እውነት ሙሉ ለሙሉ ወንጀሉን እንደሰራችው እሷምና አባቷን የምታስፈታ ይመስላችኋል? እኔ በበኩሌ ይሄ ፊልም እኔ እንጃ ሀቂቃ ብዙ ሰው እንደው ዓለም አገር ሁሉ ቢያዩ ነው አንድ አባት ለልጁ ምን ያክል ዋጋ እንደሚከፍል እና ውድ ቤተሰቦችዬ የዲያጣ ድራማ ይህንን ይመስላል። እንግዲህ ሬሳው ሊቆፈር መቆፈሪያ ሲያመጡና አቢጌል እንግዲህ አባዬ አልገደለውም እኔ ነኝ የገደልኩት እያለች እዚህ ላይ ነው ያበቃው። ቀጣይ ፓርት እኔ አንዳንድ ጊዜም ልጃቸውን አቶ ደረጀና ሚስታቸው ሆነው ለማስተማር ብለው የፈጠሩት ዘዴ ነው እንጂ ልጁ አልሞተም ብዬ አስባለሁ። አንዳንዴም ደግሞ እውነትም ልጁ ሞቶ በቃ አቢጌል አምናለች፣ አባቷ ነጻ ሆኖ አቢጌል የቅጣቷን የምታገኝ ይሆናል። ግን ደግሞ አንዳንድ አባቶች እውነት ሀቂቃ እንነጋገር ከተባባለ ብዙ ወላጆች ለልጆቻቸው ሲሉ በእውነተኛው ዓለም በገሃዱ ዓለም ያላጠፉትን ያልሰሩትን ወንጀል እኛንም ብለው የታሰሩ በየእስር ቤቱ ይቁጠረውና ብዙ ህዝብ ጋቢ ደርስ ደስ ይላል እላለሁኝ። ይህን ይመስላል የዛሬው ድራማ። ሌላ በኔክስት በሌላ ነገር እስከምንገናኝ መልካም ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ባይ ባይ ቻው።